የእግዚአብሔር ቤተሰቦች የእናታችን የድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። እንኳን ለብርሃነ ትንሣኤው አደረሳችሁ። ይህ በሥላሴ ሚዲያ ወደ እናንተ የሚተላለፈው አምላካችን እግዚአብሔር ከቀድሞ ዘመን ጀምሮ ለአባቶቻችን ያስተማረውና በኋላ ዘመንም ጌታችን አምላካችን ኢየሱስ ክርስቶስ ሰው ሆኖ ተገልጦ ያስተማረው ትምህርት ነው። እናም የእግዚአብሔር ልጆች ይህንን ሕይወታችንን መድኃኒታችንን እግዚአብሔር ወደ ቤታችን በእግሩ እንዲመጣ ካደረገልን እኛም ደግሞ ለወገኖቻችን ሁሉ ማስተላለፍ እንድንችል ነው። ይህንን ነው ሐዋርያት ዓለምን ዙረው ያስተማሩት ያለ ጫማ ሳያደርጉ። እኛ ደግሞ ቤታችን ተቀምጠን ይህንን ለራሳችን ተጠቅመን ሰው የሆነ ሁሉ በዚህ ቃል እንዲጠቀም ራሱን እንዲያድን ማስተላለፍ ይገባናል። ሸር፣ ኮፒ፣ ላይክ እያደረግን እንድናስተላልፍ ነው። በዚያ ላይም ደግሞ ሰብስክራይብ የምታደርጉ እናንተ ዋጋ ታገኙበታላችሁ። ጌታችን አምላካችን ኢየሱስ ክርስቶስ ዋጋ ሳትከፍሉ እናንተም እንደተማራችሁት ሁሉ እናንተም ደግሞ ያለ ዋጋ ስጡ ያለው ይሄንን ነው። ስለዚህ አሁን ይህንን እኛ ዋጋ ከፍለን ሳይሆን ያገኘነው ያለ ዋጋ ነው። ግን ሰብስክራይብ ማድረግ ዋጋ ነው ብለን አናስብ። ለሰዎችም ማስተላለፋችንን ዋጋ አድርገን አንየው። ብናደርግ ግን እግዚአብሔር ለእኛ የሚያደርግልንን ነገር አናውቀውም። እንድናውቀው ደግሞ ሲያደርግልን ነውና የምናውቀው። አሁን መልካም ሥራ ለመስራት ቃሉን ሰምተን ተቀብለን ማስተላለፍ እንድንችል በእግዚአብሔር ስም አሳስባቸዋለሁ። ከዚህ ቀጥሎ ኦሪት ዘኍልቍ ምዕራፍ 16 ቁጥር 1 ላይ ያለውን አንድምታ ትርጓሜውን እንመለከታለን። ኦሪት ዘኍልቍ አንድምታ ትርጓሜ ምዕራፍ 16 ተራ ቁጥር 1 ወተናገረ ቆሬ ወልደ ይሳር ወልደ ቀዓት ወልደ ሌዊ ከሌዊ ወገን የተወለደ የቀዓት ልጅ የይሳር ልጅ ቆሬ እንዲህ ሲል ተናገረ። ወዳታን ወአቤሮን ደቂቀ ኤልያብ ወአውናን ወልደ ፋሌቅ ወልደ ሮቤል የሮቤል ልጆች ከሮቤል ወገን የተወለደ የፋሌቅ ልጅ አውናን ኤልያብ የፋሌቅ ልጆች አውናንና ኤልያብ አቤሮንና ዳታንም እንዲሁ ተናገሩ። ተራ ቁጥር 2 ወተቃወምዎ ለሙሴ እነዚህ ሁሉ የኤልያብ ልጆች አቤሮን፣ ዳታን ሙሴን ተቃወሙት ማለት ተከራከሩት። ወእደውኒ እምደቂቀ እስራኤል ክሌቱ ምዕት ወሃምሳ አበይተ ታጊን ህሩያን በውስተ ምክር ወእደው ስሙያን ከእስራኤል ልጆች መካከል ለምክር ለማስተዳደር በተመረጡ ሰራዊት ላይ የተሾሙት ስማቸው የተጠራ 250 ሰዎችም ከእነዚህ ከኤልያብ ልጆች ከአቤሮንና ከዳታን ጋር በመሆን ሙሴን ተከራከሩት እንዲህ ሲሉ። ተራ ቁጥር 3 ወተንሥኡ ዲበ ሙሴ ወዲበ አሮን እነዚህ ሁሉ በአንድነት በሙሴና በአሮን ላይ በጠላትነት ተነሱባቸው። በአሮን ላይ ተነሱ እንጂ በሙሴ ላይማ መቼ ተነስተዋል ቢሉ በአሮን ላይ መነሳት በሙሴ ላይ መነሳት ነውና። ሙሴና አሮን ታላቅና ታናሽ የእንበረም ልጆች ናቸው። አሮን ታላቅ ወንድም ሲሆን ሙሴ ደግሞ የአሮን ታናሽ ወንድም ነው። ሁለቱም ሙሴና አሮን የእንበረም ልጆች ናቸው። ስለዚህም በአሮን ላይ መነሳት በሙሴ ላይ መነሳት ነውና አለ። ወይቤልዎሙ ይኩንክሙ ለክሙ እስመ ኩሉ ተአይን ቅዱሳን ኩሎሙ ወእግዚአብሔር ሀለወ ውስቴትክሙ። እንግዲህ ወዲህ ሹመት በቃችሁ፣ ሰራዊቱ ሁሉ ለሹመት የበቁ ናቸውና እግዚአብሔርን በረድኤት አድሮባቸዋልና
ሹመት ለእናንተ በቃ። እግዚአብሔር በረድኤት አድሮ ያለ በእናንተ ብቻ ሳይሆን በመላው እስራኤልም ላይ እግዚአብሔር በረድኤት ያደረ ነውና አሁንም ሹመቱን አስረክቡን፣ በእኛም ላይ አድሮ እግዚአብሔርን ሕዝቡን ይመራል አሏቸው። ወለምንት ተቃውሙ ዲበ ትዕይንቱ ለእግዚአብሔር ሹመት በተርታ ሥጋ በገበታ እንዲሉ እናንተ ሁለታችሁ የአንድ ሰው ልጆች ስትሆኑ እናንተ ብቻ ሹመቱን ይዛችሁ ልትኖሩ ነውን? እናንተ ብቻ በሕዝቡ ላይ ተሹማችሁ ለምን ትኖራላችሁ? እኛም እንጂ በተራችን በሕዝባችን ላይ እንሾም አሏቸው። ተራ ቁጥር 4 ወሶበ ሰምዐ ሙሴ ወድቀ በገጹ። ሙሴም ይህንን ቃል ከእነዚህ ወገኖች በሰማ ጊዜ በግንባሩ ወድቆ ተደፋ። ሙሴም በግንባሩ የወደቀበት ምክንያቱ ሹመቱ ይቀርብኛል ብሎ አልነበረም። የተሰጣቸውን ትተው ያልተሰጣቸውን ሲፈልጉ እግዚአብሔር ይበቀልብኛል ብሎ አስቦ ነበርና። ተራ ቁጥር 5 ወይቤሎ ለቆሬ ወለኩሉ ትዕይንቱ ለይርአ የእግዚአብሔር ወያእምሮሙ ለእልያሁ ወያስተጋብኦሙ ኀቤሁ ለቅዱሳኒሁ። ሙሴም ቆሬንና ሰራዊቱን ሁሉ እንዲህ አላቸው፣ እንግዲህ እግዚአብሔር ለሹመት የበቁትን ወገኖቹን እርሱ ራሱ መርምሮ ይጠይቃቸው፣ ለሹመት የበቁትንም ወዳጆቹን እርሱ ራሱ ወደ እርሱ አቅርቦ ይሹማቸው አላቸው። ተራ ቁጥር 6 ወከመዝ ግበሩ አንትሙ እናንተም ግን እንዲህ አድርጉ ወንስኡ ለክሙ ማዕጠንተ ቆሬ ወኩሉ ትዕይንቱ ቆሬና ሰራዊቱ ሁሉ እናንተም ጽናችሁን ያዙ። ተራ ቁጥር 7 ወወደዩ ውስቴቱ እሳተ ወደዩ ውስቴቱ እሳተ ወደዩ ዲቤሁ ጣነ ቅድመ እግዚአብሔር ጌሰመ በውስጡም ፍም እሳት አሙሉበት። ነገ በእግዚአብሔር ፊት ሁላችሁም ዕጣን በላዩ ላይ ጨምሩበት አላቸው። ወይኩን ዝንቱ ብእሲ ዘሐረዮ እግዚአብሔር ቅዱሰ ይኩኖሙ ለደቂቀ ሌዊ እግዚአብሔር ዕጣኑን ወደ ተቀበለለት ሰው ለሌዊ ልጆችም ሹም ይሁናቸው አለ። እንግዲህ እናንተ ያልተሰጣችሁን ሽታችሁ ክህነትን ከፈለጋችሁ ክህነት የተሰጠው ለአሮን ልጅ ሆኖ ሳለ የአሮንን ሹመት እኛም እንጋራለን ካላችሁ እናንተም እንግዲህ በአሮን ልጆች ፈንታ ዕጣኑን ይዛችሁ እጠኑና ያን ጊዜ እግዚአብሔር ከተቀበላችሁ እናንተም በአሮን ልጆች ላይ ተሰለጥናላችሁ አላቸው። ተራ ቁጥር 8 ወይቤሎ ሙሴ ለቆሬ ስምዑኒ ደቂቀ ሌዊ ሙሴም ቆሬን እናንተ የሌዊ ልጆች ስሙኝ አላቸው። ተራ ቁጥር 9 ታስተንስወኑ አንትሙ ለዝንቱ ዛሬ እክሙ አምላከ እስራኤል እምትዕይንቶሙ ለደቂቀ እስራኤል የእስራኤል ፈጣሪ እግዚአብሔር ከእስራኤል ልጆች ሰራዊት እናንተን ለይቶ ለዚህ ሹመት የመረጣችሁን መመረጥ እናንተ ታሳንሱታላችሁን? እግዚአብሔር የሰጣችሁን ሥራ ቀላል አድርጋችሁት ነውን? ከእስራኤል ልጆች መርጦ ታቦተ ጽዮን ከቦታዋ ስትነሳ ነዋየ ቅድሳቱን የምታነሱ የምትሸከሙ ድንኳኑን የምትተክሉ እናንተ አልነበራችሁምን? ሌላ ሁሉ ይህንን ዕጣ ፈንታ አግኝቶታልን? ይህ አንሷችሁ ነውን ክህነት የተመኛችሁት አላቸው። ወአቅረበክሙ ኀቤሁ ከመ ትግበሩ ምግባረ ደብተራሁ ለእግዚአብሔር ወትቁሙ ቅድመ ትዕይንት ወትትላክዎ ለእግዚአብሔር ማደሪያ ሊሆን የድንኳኑን ሥራ ተሰሩ ዘንድ በሰራዊቱም ላይ ተሹማችሁ ታገለግሉ ዘንድ ወደ እሱ ያቀረባችሁ ማቅረብ ይህንን ታሳንሱታላችሁን? ይህ አንሷችሁ ነውን ክህነቱን የፈለጋችሁት አላቸው። ተራ ቁጥር 10 ወአቅረበከ ለከ ወለአዊከ ደቂቀ ሌዊ ምስሌከ ወተፈቅዱ ትኩኑ ካህናተ አንተን ያቀረበህን ወንድሞችህ የሌዊ ልጆችንም ከአንተ ጋር ያቀረባችሁን
አሳነሳችሁት። እንደ አሮን ካህናትን ልትሆኑ ወደዳችሁ። ተራ ቁጥር 11 ወበእንተ ዝንቱ አንተኒ ወኩሉ ትዕይንትከ እንተ አንገለገት ላዕለ እግዚአብሔር ወአሮን። ስለዚህ ነገር አንተ በአሮንና በእግዚአብሔር ላይ የደለታችሁ ሰራዊት ሁሉ ትሞታላችሁ፣ ትጠፋላችሁ፣ ታልቃላችሁ እንጂ በሕይወት አትኖሩም አላቸው። ይህንን ታሪክ መዝሙር 43 ላይና መዝሙር 57 ላይ ስንመለከት እናገኘዋለን። እንደዚህም ስምዖን እና አልፍሞስ መባልስ የተባሉ 3 ካህናት ነበሩ። በዚያን ጊዜ አልዓዛር የሚባል ካህን እስራኤልን ሹመትን ከክህነት ክህነትን ከሹመት አንድ አድርጎ አስተባብሮ የሚገዛ አልዓዛር የተባለ ሰው ነበር። እነዚህ አሁን የጠቀስናቸው ስምዖን፣ አልፍሞስ፣ መባልስ የተባሉት ካህናት ስምዖንን ሹመት በተርታ ሥጋ በገበታ ነውና ይበቃሃል፣ ሹመቱን አስረክበን እኛም በወገኖቻችን ላይ ተራሽን እንሾም አሉት። እሱም አልዓዛርም ሕዝቡን ጠይቁ አላቸው። እነሱም ሕዝቡን ሰብስበው ጠየቁ። ሕዝቡም አልዓዛር ሹመትን ያገኘው ከእግዚአብሔር ነውና እናንተም እግዚአብሔርን ጠይቃችሁ አግኙት ብለው መለሱላቸው። በዚህ ምክንያት ተናደው ወደ ጽርሐ ሀገር ወርደው አንጥያኮስ የተባለውን አረማዊ ንጉሥ የእስራኤል መንግሥት ሰው ጠፍቶ በካህን እጅ ትንከራተታለች ብለው ወደ ሀገራቸው ገብቶ አገራቸውን እንዲይዝ እነሱ ደግሞ በእሱ ሥልጣን ክህነቱን እንዲይዙ ተስማምተው መጡ። አንጥያኮስም ወደ ሀገራቸው መጥቶ የሀገሪቱን ሰዎች አጥፍቶ ሥልጣኑን ከያዘ በኋላ እነሱንም ለሀገራቸው ያልበጁ ለእኔም እንዲጠቅሙኝ ብሎ አጥፍቷቸዋል። አሁንም እንደዚህ ነው የገጠማቸው። ወምን ትውቱ ከመታንጎርጉሩ ላዕሌሁ በእሱ ላይ ታንጎራጉሩ ዘንድ እንጉርጓሮ ምንድን ነው አላቸው። ተራ ቁጥር 12 ወለአከ ሙሴ ይጸውዕዎሙ ለዳታን ወለአቤሮን ደቂቀ ኤልያ ወይቤሉ ኢንመጽእ። ሙሴ የኤልያብን ልጆች አቤሮንንና ዳታንን ይጠሯቸው ዘንድ ላከ። እነሱም አንመጣም ብለው እምቢ አሉ። ተራ ቁጥር 13 ታስተንእስኑ ዘንተ ዘአብአከ ውስተ ምድር እንተ ትውህዝ ሀሊበ ወማረ ዘቀተልከነ ውስተ ገዳም ከመንትመላክ ላዕሌነ ከመትትመላክ ላዕሌነ ታስተንስእዎሙ ብሏቸው ነበርና እነሱም ተራቸውን ለዚህ አጸፋ ሲመልሱ እንዲህ አሉ። በምድረ በዳ ያጠፋህን አንተ በእኛ ላይ አለቃ ትሆን ዘንድ ተድላ ደስታ ወደሚገኝበት አገር ያገባህን መሰለህን? ወይንስ ይህንን አንተስ ታላቅ አድርገህ ታየዋለህን? ታሳንሰዋለህን? አንተስ ከግብፅ ምድር ሁሉ ነገር ከሞላባት ከግብፅ ምድር ያወጣህን አንተ አይደለህምን? አሉት። ተራ ቁጥር 14 መልአክኑ አንተሂ ካይበ ውስተ ምድርኑ እንተ ትውህዝ ሀሊበ ወማረ አባይ ከነ ዘንተ ዘዋብ ከነ መክፈልተ ውስተ ገዳም ወአይጻደ ወይን ተድላ ደስታን በምታስገኝ አገር ዳግመኛ አንተ አለቃ ነህን? በምድረ በዳ ይህንን ርስታችንን የወይኑንም ቦታ የሰጠህን አንተ አስገባሃንን? ብለው አሉት። አዕይንቲሆሙ ለእሉ እደው ታወፅእኑ ኢትእንመጽእ ምድረ ርስትን አየን ያሉት ምድረ ርስትን አይተን ሰልለን መጣን ያሉት የ10ሩን ሰዎች ዓይን በሞት ታጠፋለህን? እነርሱ አየን ቢሉ አንተ አላዩም ትላለህን? አዕይንቲሆሙ ለእስራኤል ነው። የእስራኤልን ዓይን በሞት ታጠፋለህን? ወደ አንተ አንመጣም አሉት። ተራ ቁጥር 15 ወአክበደ ሙሴ ተክዞ ጥቀ ሙሴም ፈጽሞ አዘነ። ማዘኑ ሹመቱ ይቀርብኛል ብሎ አይደለም፣
እንደሚጠፉ ያውቃልና በሕዝቡ ጥፋት አዘነ። ወይቤሎ ለእግዚአብሔር ኢትነጽር መስዋዕቶሙ አልቦ ዘነሳይኩ ወኢዛ አሐዱ እምኔሆሙ ፈቲወየ ወአልቦ ዘአይሰምኩ ወኢላዕለ አሐዱ እምኔሆሙ። ሙሴም እግዚአብሔርንም እንዲህ አለ፣ የእነዚህን ሰዎች መሥዋዕታቸውን በዐይነ ምሕረትህ አትመልከት። ገንዘብ ወድጄ ከእነሱ ከአንዱ ሰው እንኳ የተቀበልኩት ነገር የለም። ከእነሱ በአንዱ ላይ እንኳ ክፉ ሥራ የሠራሁት ክፉ ሥራ የለም ብሎ ወደ እግዚአብሔር አመለከተ። ተራ ቁጥር 16 ወይቤሎ ሙሴ ለቆሬ ቀድስ ትዕይንተከ ወኩኑ ድለዋነ ቅድመ እግዚአብሔር አንተ ወእሙንቱ ወአሮን ለጌሰም። ሙሴም ቆሬን እንዲህ አለው፣ ሰራዊትህን ለይ፣ ሰውነትህንም ንጹሕ አድርግ። አንተም እነሱም በእግዚአብሔር ፊት የተዘጋጃችሁ ሁኑ። አሮንም ለነገ ይዘጋጅ አለ። ተራ ቁጥር 17 ወይንሳ አሃዱ ማይጠንቶ ወይደይ ዕጣነ ወያብ አሃዱ ማይጠንቶ ቅድመ እግዚአብሔር። ሁሉም ሰው እያንዳንዱ በየራሱ ጽናውን ይዞ ዕጣኑን ይጨምር። እያንዳንዱን ሰው ጽናውን ይዞ ወደ ደብተራ ኦሪት ይግባ አለ ሙሴ። ተራ ቁጥር 18 ወነሳ አሃዱ ማይጠንቶ ወደዩ ውስቴቱ እሳተ ወደዩ ዕጣነ። ሁሉም ሰው ካህን እሆናለሁ ብሎ የፈለገ ሁሉም እያንዳንዱ ጽናውን አነሳ፣ ፍም እሳትም አደረገበት፣ በዚያም ላይ ዕጣን ጨመረበት። ወቆሙ ሙሴ ወአሮን ሀበ ኆኅተ ደብተራ ዘመርጡል። ሙሴና አሮንም በደብተራ ኦሪት ደጃፍ በር ላይ ቁመው ነበር። ተራ ቁጥር 19 ወሮዶሙ ቆሬ ምስለ ኩሉ ትዕይንቱ ወአሰራየ ስብሐተ እግዚአብሔር ለኩሉ ትዕይንት። ቆሬም ሙሴንና አሮንን ሰነሰ ከሰራዊቱ ጋር በደብተራ ኦሪት ደጃፍ ከበባቸው። የእግዚአብሔርን ብርሃን ለሰራዊቱ ሁሉ ታየ። ተራ ቁጥር 20 ወነበቦሙ እግዚአብሔር ለሙሴ ወለአሮን። እግዚአብሔር ሙሴንና አሮንን እንዲህ ሲል ተናገራቸው። ተራ ቁጥር 21 ወይቤሎሙ ተጋሱ እምነ ማእከሎሙ ለዝንቱ ትዕይንት ወአጠፍኦሙ በምዕር። ከዚህ ሰራዊት መካከል ተለዩ፣ እራቁ፣ እነሱንም አንድ ጊዜ አጠፋቸዋለሁ ብሎ እግዚአብሔር ለሙሴና ለአሮን ተናገራቸው። ተራ ቁጥር 22 ወወድቁ በገጾሙ ወይቤሉ እግዚኦ አምላኩ ለኩሉ ዘሥጋ ወለኩሉ ዘነፍስ ለእመ አሐዱ ብእሲ አበሰ ዲበ ኩሉኑ ትዕይንት ይከውን መዓተ እግዚአብሔር። ሙሴና አሮንም በግንባራቸው ተደፍተው ወድቀው የሥጋዊና የደማዊ ፈጣሪ አቤቱ፣ አንድ ሰው ቢበድል በሰራዊቱ ሁሉ ላይ የእግዚአብሔር ፍርድ ይሆናልን? አንድ ቆሬ ቢበድል መላው እስራኤልን ታጠፋለን? ብለው በግንባራቸው ወድቀው እግዚአብሔርን ተማጸኑት። ተራ ቁጥር 23 ወነበቦ እግዚአብሔር ለሙሴ ወይቤሎ። እግዚአብሔርም ለሙሴ እንዲህ ሲል ተናገረው። ተራ ቁጥር 24 ንግሮሙ ለትዕይንት ይትገሃሱ እምአውደ ትዕይንተ ቆሬ። ከቆሬ ሰፈር ይርቁ ዘንድ ለሰራዊቱ ለሌሎቹ ንገራቸው አለው። ተራ ቁጥር 25 ወተንሥአ ሙሴ ወሖረ ሀበ ዳታን ወአቤሮን ወሖሩ ምስሌሁ ኩሎሙ አእሩገ እስራኤል። ሙሴም ተነስቶ ወደ ዳታንና ወደ አቤሮን ሰፈር ሄደ። የእስራኤልም ሽማግሌዎች ሁሉ ከሙሴ ጋር አብረው ተከትለውት ሄዱ። ተራ ቁጥር 26 ወነገሮሙ ለትዕይንት ወይቤሎሙ ተግሃሱ እምአውደ ታዕይንቲሆሙ ለእሉ ሰብ እኩያን ወይ ትግስሱ እምነ ኩሉ ዘዚአሆሙ ከመ ይታጐሉ በኩሉ ታጣዊሆሙ። ከእነዚህ ከክፉ ሰዎች ሰፈር ዙሪያ እናንተ ወገኖች ራቁ፣ ተለዩ፣ በኃጢአታቸውም እንዳትጠፉ ከእነሱ ገንዘብ ሁሉ አትንኩ ብሎ ለሰራዊቱ ሁሉ ለእስራኤል ልጆች ነገራቸው። ተራ ቁጥር 27
ወተቢሱ እምአውደ ትዕይንተ ቆሬ ወወፁ ዳታን ወአቤሮን ወቆሙ ሀበ ኆኅተ ደብተራ ሆሙ ወአንስቲያሆሙኒ ወደቂቆሙኒ ወነዋዮሙኒ። ከቆሬ ሰራዊት ሰፈር የተለዩ ዳታንና አቤሮንም ወጥተው ከሚስቶቻቸውና ከልጆቻቸው ጋር ገንዘባቸውን ይዘው በድንኳናቸው ደጃፍ ቆሙ። ተራ ቁጥር 28 ወይቤ ሙሴ በዝንቱ ተአምሩ ከመ እግዚአብሔር ፈነወኒ። ሙሴም እንዲህ አለ፣ ከመ ይግበር ዘንተ ኩሎ ግብረ ከመ አኮም ልቤ። ሙሴም እንዲህ አላቸው፣ እስከ አሁን የተደረገውን ተአምራት አደርግ ዘንድ ከደብረ ሲና ወደ ግብፅ እንደላከኝ አሁንም የሚደረገውን ተአምራት አደርግ ዘንድ ከደብተራ ኦሪት ወደዚህ እንደላከኝ በዚህ ታውቃላችሁ። ይህን ያደረግኩት ከልቡናዬ አንቅቼ እንዳይደለ ታውቃላችሁ አለ። ተራ ቁጥር 29 ወከመ ኢይሙቱ ከመ ሞተ ሰብ ወከመ ኢኮነ መቅሰፍቶሙ ከመ መቅሰፍተ ሰብ ለእሉ አኮኑ እግዚአብሔር ፈነወኒ። እንደ ሰው ሞት እንዳይሞቱ እንደ ሰው እንደሚሞተው ሞት እንደማይሞቱ የእነዚህ ሰዎች ጥፋታቸው እንደ ሰው ጥፋት አይደለም አለ። እንደ ሰው ጥፋት እንዳይደለ መጠን እግዚአብሔር ልኮኛልና። ሰው ሲሞት ነፍሱ ከሥጋው ተለይታ አስከሬን ሁኖ ተለቅሶለት ይቀበላል። የእነዚህ ሰዎች ጥፋታቸው ሞታቸው ግን እንደ ሰው አሟሟት አይደለም አለ ሙሴ። እግዚአብሔር የሚሠራውን አውቆ ነበርና። ተራ ቁጥር 30 እንበለ በተርኅወተ ምድር ያዘያርኢ እግዚአብሔር በሚገልጸው ተአምራት ምድር አፏን ከፍታ ታሰጥማቸዋለች እንጂ እንደ ሰው አይሞቱም አለ። ጥፋታቸው እንደ ሰው ጥፋት እንዳይደለ እንዲሁ እግዚአብሔር ልኮኛልና አለ። ወታበቁ ምድር አፏ ወትውህጥ ሎሙ ወለአብያቲሆሙ ወለደባትሪሆሙኒ ወለኩሉ ዘዚአሆሙ ወይወርዱ ሕያዋኒሆሙ ውስተ ሲኦል። ምድር አፏን ከፍታ ትውጣቸዋለች። እነሱም ወገኖቻቸውም ሁሉ ድንኳናቸውንም የእነሱ የሆነውንም ሁሉ ምድር ታሰጥማቸዋለች፣ ከነ ነፍሳቸው ወደ ሲኦል ይወርዳሉ አለ። ወተአምሩ ከመ አምዕዎ እሉ ሰብ ለእግዚአብሔር። እነዚህም ሰዎች እግዚአብሔርን እንዳሳዘኑት በዚህ ታውቃላችሁ አለ። ተራ ቁጥር 31 ወሰብአ ሂለቀ ተናግሮቶ ዘንተ ኩሎ ነገረ ተሰጥቀት ምድር በታሕተ እገሪሆሙ። ሙሴም ይህን ነገር ተናግሮ በጨረሰ ጊዜ ከእግራቸው በታች ምድር ተከፈተች። ተራ ቁጥር 30 ወተርኅወት ምድር ወዊጠቶሙ ሎሙ ወለአብያቲሆሙ ወለኩሉ ሰብ እለሃለው ምስሌሆሙ ወለቆሬሂ ወለአንስቲያሆሙ። ምድር ተከፍታ ዳታንንና አቤሮንን ወገኖቻቸውንም በግብር የመሰሏቸውንም ሁሉ ቆሬንና ሚስቶቻቸውንም ገንዘባቸውንም ሁሉ አሰጠመቻቸው። ተራ ቁጥር 33 ወወረዱ እሙንቱ ወኩሉ ዘዚአሆሙ ሕያዋኒሆሙ ውስተ ሲኦል ወከደኖ ምድር ወተሃግሉም ማእከለ ትዕይንት። እነሱም ወገኖቻቸውም ሁሉ አለን ሲሉ ወደ መቃብር ወረዱ። ምድርም ዋጠቻቸው፣ ከሰራዊቱ መካከል ተለይተው ጠፉ። ተራ ቁጥር 34 ወኩሉ ትዕይንተ እስራኤል እለ አውዶሙ ጐዩ እምቃሎሙ እንዘ ይብሉ ከመ ኢተሃጠነ ለነሂ ምድር። ሙሴና አሮን ከእነዚህ ተለዩ። ከመለየታቸው የተነሳ እነዚያ እየተፍጃጁ ከመውረዳቸው የተነሳ በዙሪያቸው ያሉ እስራኤል ሁሉ እኛንም ምድር እንዳትውጠን ብለው ካሉበት ቦታ ተነስተው ሸሹ። ተራ ቁጥር 35 ወወጻት እሳተ ማኀበ እግዚአብሔር ወበልዓቶሙ ለእልክቱ ክልኤቱ ምዕት ወሃምሳ እደው እለ አብዑጣነ። ከእግዚአብሔር የታዘዘች እሳት ወርዳ ዕጣን ይዘው ሊያጥኑ ወደ ደብተራ ኦሪት የገቡት 250ውንም ሰዎች እሳት በደብተራ ኦሪት ውስጥ በላቻቸው።
ተራ ቁጥር 36 ወይቤሎሙ እግዚአብሔር ለሙሴ ወለአልዓዛር ወልደ አሮን ካህን ንሥኡ ማዕጠንታተ ዘብርት እምነ ማእከሎሙ ለእለ ውእዩ። እግዚአብሔርም የአሮን ልጅ አልዓዛርንና ሙሴን ከተቃጠሉት ሰዎች መካከል የብርቱን ማዕጠንት አንሱ አላቸው። ማዕጠንቱን አንሱ አላቸው። ተራ ቁጥር 37 ወዘንተ እሳተ ዘእምባይድ ዝርው ካሃ እስመ ተቀደሱ ማዕጠንታቲሆሙ ለእሉ ኃጥአን በነፍሶሙ። ይህን ከውጭ ያመጡትን እሳት ወዲያ በትኑት። የእነዚህ ኃጥአን ሰዎች ጽናቸውን ግን በሰውነታቸው ጥፋት ከብረዋልና ጽናውን ቀጥቅጣችሁ አገልግሎት ላይ አውኑት አለ። ተራ ቁጥር 38 ወግበሮሙ ሳሌዳተ ዘዝብጦ ወይኩኑ ለምግባረ ምሥዋዕ እስመ ቦኡ ቅድመ እግዚአብሔር ተቀደሱ። እነዚህንም ተመትተው ተቀጥቅጠው የተሰሩ መጫሪያዎችን አድርጋቸው ወደ ቤተ እግዚአብሔር ገብተው ከብረዋልና ለመሰዊያው መጫሪያ ይሁኑ አለ። ወይኩኑ ተአምረ ለደቂቀ እስራኤል ለእስራኤል ልጆች ምልክት ይሁኑ አለ። ተራ ቁጥር 39 ወነሣ አልዓዛር ወልደ አሮን ካህን እሎንተ ማዕጠንታተ ዘብርት ኩሎ ዘአብኡ ለውእዩ ወረሰዮሙ ለምግባረ ምሥዋዕ። የተቃጠሉት ሰዎች ያገቡትን የብርት ጽና የአሮን ልጅ አልዓዛር አንስቶ የመሰዊያው መጫሪያ አደረገው። ተራ ቁጥር 40 ተስካረ ለደቂቀ እስራኤል ከመአልቦ ዘይበጉ እምባይድ ዘይኮነ እምዘራ አሮን ከመ ይደይ ዕጣነ ቅድመ እግዚአብሔር። ከአሮን ልጆች ወገን ያልተወለደ ሰው በእግዚአብሔር ፊት ዕጣን ያጥን ዘንድ የሚገባ እንዳይኖር ለእስራኤል ልጆች መታሰቢያ ሊሆን መጫሪያ አደረገው አለ። ወከመ ኢይኩኑ ከመ ቆሬ ወከመ ተቃውሞቱ በከመ ነበበ እግዚአብሔር በእደ ሙሴ። እግዚአብሔር በሙሴ ቃል እንደተናገረ እንደ ቆሬ እንዳይሆኑ እንደ ክርክሩም እንዳይከራከሩ ለእስራኤል ልጆች መታሰቢያ ሊሆን መጫሪያ አደረገው። እነዚያ ሰዎች ዕጣን ሊያጥኑበት ይዘውት የገቡት መጫሪያውን ነው፣ ማዕጠንቱን ነው። ወበሳት ተራ ቁጥር 41 ወበሳኒታን ጎርጎዱ ደቂቀ እስራኤል ዲበ ሙሴ ወዲበ አሮን ወይቤልዎሙ አንትሙ ቀተልክምዎሙ ለሕዝበ እግዚአብሔር። የእስራኤል ልጆች እነ ቆሬ በሞቱ ጊዜ በማግስቱ የእግዚአብሔር ወገኖች ካህናቱን እሳት ከሰማይ አውርዳችሁ ያጠፋችኋቸው እናንተ ናችሁ ብለው በሙሴና በአሮን ላይ በጠላትነት ተነሱባቸው። ተራ ቁጥር 42 ወኮነ ሰበ ተጋብኡ ትዕይንት ላዕለ ሙሴ ወአሮን ወርወድዎሙ ሀበ ሆተ ደብተራ ዘመርጡል። ሰራዊቱ በሙሴና በአሮን ላይ ተሰብስበው ልዩ በሆነች ድንኳን ደጃፍ በከበቧቸው ጊዜ እንዲህ ሆነ። ወበጊዜሃ ከደና ደመና ወአስተርአየ ስብሐተ እግዚአብሔር። ያን ጊዜ ደብተራ ኦሪትን ፈጥኖ ደመና ጋረዳት። የእግዚአብሔር ብርሃንም ታየ ማለት አምደ ብርሃን ተተከለ። ተራ ቁጥር 43 ወወኡ ሙሴ ወአሮን እንተሃበ ገጸ ደብተራ ዘመርጡል። ድንጋያቸውን ይዘው ቢመጡባቸው ሙሴና አሮን ፈርተው ወደ ደብተራ ኦሪት ገቡ። ተራ ቁጥር 44 ወነበቦሙ እግዚአብሔር ለሙሴ ወለአሮን ወይቤሎሙ። እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው። ተራ ቁጥር 45 ተጋሱ እማእከላ ለዛቲ ትዕይንት ወአጠፎሙ በምድር ወወድቁ በገጾሙ ሙሴ ወአሮን። ከዚህች ሰራዊት መካከል ተለዩ፣ አንድ ጊዜ አጠፋቸዋለሁ አላቸው። ሙሴና አሮንን በግንባራቸው ተደፍተው ወደቁ። ተራ ቁጥር 46 ወይቤሎ ሙሴ ለአሮን ንሳ ማዕጠንተ ወደ ውስቴቱ እሳተ እምሷ ወደ ላዕሌሁ ዕጣነ ወሰድ ፍጡነ ውስተ ትዕይንት። ሙሴም ቸነፈር ተነስቶ እስራኤልን ሲጠርጋቸው አይቶ አሮን እንዲህ አለው፣ ጽናህን አምጣና ከመሰዊያው እሳት በውስጡ አድርግበት፣
በላዩ ላይም ዕጣን ጨምረ ወደ ታመሙ ሰዎች ሰፈር ወስደህ ዕጣናቸው አለው። ዋስተስሪ በእንተ ኃጢአቶሙ እስመ ወድአ ወፃ መንሱት እምቅድመ እግዚአብሔር ወአኀዘ ያጥፍኦሙ ለሕዝብ። መቅሰፍት ከእግዚአብሔር ታዞ ፈጽሞ መጥቷልና ሕዝቡንም ሊያጠፋቸው ጀምሯልና ስለ እነሱ አማልድ፣ ወደ ፈጣሪህ ለምን አለው። ተራ ቁጥር 47 ወነሳ አሮን በከመ ይቤሎ ሙሴ ወሮፀ ፍጡነ ውስተ ትዕይንት ወበጽሐ። አሮንም ሙሴ እንደተናገረው ወደ ታመሙት ሰዎች ሰፈር ፈጥኖ ሄደ። ወቦአ ብድብድ ውስተ ሕዝብ ወወደየ አሮን ዕጣነ ውስተ ማዕጠንት ወአስተርአየ በእንተ ሕዝብ። ቸነፈሩ ወደ ሕዝቡ ገብቶ ነበርና አሮንም ዕጣኑን ከጽናው ጨምሮ ስለ ሕዝቡም አማለደ። ተራ ቁጥር 48 ወቆመ ማእከለ ምውታኑ ማእከለ ሕያዋኑ ኀደገ ብድብድ። በሙታኑና በሕያዋኑ መካከል ቆመ። ተዘከር አብርሃማ ወይስሐቅሃ ወያዕቆብሃ ዘመሃልከ በርእስከ እያለ ጸለየላቸው። ቸነፈሩም ያን ጊዜ ጸጥ አለ። ተራ ቁጥር 49 ወኮኑ እለ ሞቱ በብድብድ እልፈ ወአርብዓ ምእተ ወሰባተ ምእተ ዘእንበለ እለ ሞቱ ምስለ ቆሬ። ከቆሬ ጋር ከሞቱት ሰዎች በቀር በቸነፈር የሞቱት ሰዎች ቁጥር 1000 ከ4000 ከ700 14700 ሆኑ። ተራ ቁጥር 50 ወገባ አሮን ሀበ ሙሴ ወሀበ ደብተራ ዘመርጡል። ቸነፈሩ ጸጥ ካለ በኋላ አሮንም ሙሴ ወዳለበት ወደ ደብተራ ኦሪት ተመለሰ። ኦሪት ዘኍልቍ ምዕራፍ 16 አንድምታ ትርጓሜው ላይ ተፈጸመ። ይቆየን።